ጉዞ ጀምረናል። ኢትዮጵያ ወደ ላይ እየወጣች ነው፣ እየገሰገሰች ነው። የዓለም ግሎባላይዜሽን ማርኬት ውስጥ ሰብራ እየገባች ነው። ከኔ አይደለም ችግሩ እየተባለስ እንዴት ይቻላል? እኔ እኮ አይደለሁም ሌላው ነው የሚጣላው። ስልጣን በነገራችን ላይ ከፍታ ነው ብዬ አላስብም። እኔ ስልጣን ላይ ስለወጣው ኢትዮጵያ ከፍታ ላይ ናት ብዬ አላስብም። እንደዛ የሚታሰብ ይመስለኛል በጣም እኔ ወይንም የኔ ቡድን ስልጣን ላይ ሲወጣ ኢትዮጵያ ከፍታ ላይ ወጣች ብሎ መተርጎም አንድ ትልቅ ችግር ይመስለኛል። ምቀኞች የሚያድግን ነገር እድገት አይገቱም። ኢትዮጵያን ቀሪ ስብራቶች ለመጠገን ፓርቲያችን ከህዝብ ጋር በመተባበር ከሌሎች ባለድርሻ አካላት ጋር በመተባበር የጀመራቸው የኮይሻ ወንጌል የብርሃን መገለጥ የስብራት ወጌሻ። ሰላም ተነስተልን ውድ የጽናት ሚዲያ ቤተሰቦች፣ በየጊዜው ለምናቀርባቸው ፈጣን መረጃዎች ወደ እርሶ እንዲደርስ የደወል ምልክቱን በመንካት ጽናት ሚዲያ ሰብስክራይብ ማድረጉን አይዘንጉ። ፕሮግራማችን ወደ ሌሎች እንዲደርስ ላይክ፣ ሼር በማድረግ የበኩሉን አጋርነት አይለይ እንላለን። እስከ መጨረሻው ሲቆዩ በርካታ ሀገራዊና ወቅታዊ ዓለም አቀፍ ዜናዎች ይደርሱታል። ጽናት ሚዲያ ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ፣ እንደምን አረፈዳችሁ። እንግዲህ ያው አንድ ቀን እያረፍንም ቢሆን ጽናትን ወደ እናንተ ማምጣታችን ይቀጥላል። ትላንት አልገባንም፣ ያው በተለያየ ምክንያት ነው ወደ አየር ላይ መምጣት ያልቻልነው። እንግዲህ የሀገራችን የፖለቲካ ሁኔታ በየቀኑ በጣም ብዙ የተለያዩ አጀንዳዎች ያሉበት ነው። መቼም አጀንዳው ብዙ ነው። ስንቱን ተናግረን ስንቱን እንደምንችል አይታወቅም። እውነት ለመናገር አሁን በጣም ብዙ አጀንዳዎች ከመሆናቸውም በላይ የምናነሳውን ሀሳብ እንኳን መርጠን ነው የምናነሳው። ምናልባት ወደ እናንተ መምጣት አለባቸው ብለን የምናስባቸውን ወቅታዊ ሁኔታዎች በተለይ ለውይይት አጠቃላይ ሀሳብ ሊጭር የሚችል አጀንዳዎችን ብቻ ነው የምንመርጠው። በዚህ መሰረት በዛሬው ዕለት የምንወያይበት አጀንዳ አንዱ ወቅታዊ ከሆነ እንዲሁም ወሳኝም ከሆነ ጉዳይ አንጻር ወደ እናንተ እንለዋወጥበታለን፣ የተለያዩ ሀሳቦችን እናነሳበታለን። ከዛ በፊት ግን የተለያዩ መረጃዎች ለጽናት ሚዲያ ገብተዋል። እነሱ ወደ እናንተ እናሳውቃችሁ። እንግዲህ የብልጽግና አገዛዝ በዋናነት የሚዲያ የሳይበር ሚዲያው ላይ በከፍተኛ ክፍያ የሚያሰማራቸው ዲጂታል ሰራዊት ስልጠና እየተሰጠ ነው። እንግዲህ ሰሞኑን የነበረው የአጀንዳ ትልቁ ኢሹ በተለይ አፋብኃ ቴዎድሮስ ማንኩሳ ላይ በጣም በሚያሳዝን ሁኔታ ህይወቷን ያጣችው ታዳጊ በአለም ዋሴ እሷን ጋር በተያዘ የተነሳው አጀንዳ ብልጽግና በከፍተኛ ደረጃ እንደተቆጣ እጅግ በጣም ከፍተኛ የሆነ የሚዲያ ሰራዊት መፍጠር እንዳልቻሉ የገመገሙ ነው። ስለዚህ አጀንዳን በአጀንዳ ለማጥቃት አጥቂ አጀንዳ ለመፍጠር የተወሰነ ቀን ወርክሾፕ እየተሰጣቸው ነው። ይሄ መረጃ ደርሶናል። በዋናነት አዲሱ የኦሮሚያ ክልል ምናልባት አሁን በሚኒስትር ማዕረግ ወደ ማዕከላዊ እየመጣ ስልጠና እየሰጣቸው እንደሆነ እየሰማን ነው። ስለዚህ አንዱ ይሄ ነው። ሁለተኛም በተመሳሳይ አማራ ክልል ላይ በጣም ከፍተኛ ቁጥር ያለን አባል ይዘን ሚዲያው ላይ ግን በጣም ተቀዛቅዘናል። ስለዚህ አጥቂ የሆነ የሚዲያ ሰራዊት መፍጠር አለብን በሚል ሶሻል ሚዲያውን በተለይ በጣም ተጽዕኖ ፈጣሪ የሆኑትን ለለውጥ የሚታገሉትን ኃይሎች ከጨዋታው በማስወጣት በማዘጋት ሚዲያውን እነሱ ደግሞ በበላይነት ለመያዝ
እንግዲህ ኦሪንቴሽን ተሰጥቶት ይሄ ዲጂታል ሰራዊት ወደ ስራ ሊገባ እንደሆነ መረጃ ሰምተናል። ሁለተኛው የጽናት ሚዲያ ቤተሰብ እንግዲህ የነጻነት ኃይሉ በዋናነት አሁንም አጥቂ ሚናውን እንደያዘ ነው። የትኛውም አካባቢ ገብቶ የመውጣት አቅሙ ከየትኛውም ጊዜ በላይ ከፍ ያለ እንደሆነ ባለፈው በሰራነው ፕሮግራም መግለጻችን የሚታወቅ ነው። ሸዋሮቢት ከተማ ውስጥ በመግባት የሰላምና ደህንነት ኃላፊ የነበረውን የብአዴን ካድሬ ከነ አጃቢው እርምጃ እንደወሰዱበት ገልጸዋል። ስለዚህ አቅማቸው ከጊዜ ወደ ጊዜ ከፍ እያለ የትኛውንም ኦፕሬሽን ለመውሰድ ገብቶ የመውጣት አቅማቸውን እያሳዩ እንደሆነ በተደጋጋሚ ጊዜ የሚታይ ነው። ሌላው በተመሳሳይ እንደዚሁ መራቤቴ አካባቢ የገባ 2 መኪና ሙሉ የሰራዊቱ አባል አንድም ለወሬ እንኳን የቀረ የለም። ከፍተኛ የሆነ ምት እንደደረሰባቸው እየሰማን ነው። በተለይ ነጻነት ኃይሉ በከፍተኛ ደረጃ እየተጠናከረ አቅሙን እያሰፋ አዲስ አበባ ዙሪያ ላይ ከቦ እንደሚገኝ ነው እየተሰማ ያለው። ስለዚህ መጪው ጊዜ ምንድን ነው የሚለው ወደፊት የምናየው ቢሆንም ግን በከፍተኛ ደረጃ የኃይል አስተላለፉ እየተቀየረ እየመጣ እንደሆነ እንግዲህ ከሚወጡ መረጃዎች ማረጋገጥ ይቻላል። የጽናት ሚዲያ ቤተሰብ ዛሬ ዋነኛ አጀንዳ ያደረኩት ከብልጽግና የስራ አስፈጻሚ ጉባኤ ጋር በተያያዘ ለዚህ የመግቢያ ርዕስ አድርጌ የተጠቀምኩት የኮይሻ ወንጌል ብየዋለሁ። የኮይሻ ወንጌል የብርሃን መገለጥ፣ የስብራት ወጌሻ። ይህንን ርዕስ ያመጣሁት አንድ ነገር በተለይ ሰሞኑን እከታተል ነበረ። መንፈሳዊ ስብከቶችንም እሰማለሁ እና ከአንድ ስብከት ጋር ሁኔታውን ስላየሁት በተወሰነ መልኩ በዚህ ርዕስ ወደ እናንተ ሀሳቤን ለማምጣት ፈልጌ ነው። የኮይሻ ወንጌል የብርሃን መገለጥ፣ የስብራት ወጌሻ። ይህንን ቃል እኔ አላመጣሁትም። የተናገረው አብይ አህመድ እና ምክትሉ የብርሃን መገለጥ ያስፈልጋቸዋል ያለው። ሁሉ ሰው አይን ስላለው ብቻ ማየት አይችልም። አይን ጠዋት ያየውን ጠዋት ባየበት ስፍራ ከምሽቱ 3 ሰዓት ብትወስዱት ማየት አይችልም። የማየት ምስጢሩ ብርሃን እንጂ የአይን መተከል አይደለም። ትላልቅ አይን ተተክሎልን ብርሃን ከሌለ በጨለማ ውስጥ ማየት አንችልም። ብርሃን ካልበራልን በቀር አምፖልም ይሁን ፀሐይ የውስጥ ብርሃን ካልበራልን በቀር የምናየውን ነገር በብቃት ማየት እንቸገራለን። የኮይሻ ወንጌል ምንድን ነው? የብልጽግና ፓርቲ በአስተሳሰብ ደረጃ መንፈሳዊ ተቋም ነው ወይንስ የፖለቲካ ድርጅት ነው ለሚለው እንደው በተወሰነ መልኩ የሰውየውን አስተሳሰብ በደንብ ስለሚያሳይ ነው። አብይ አህመድ ራሱን የሚመለከተው መሲህ አድርጎ ነው። አብይ አህመድ አሁንም ያለው የተቀባ ንጉስ፣ ቅባ ሜሮን የተቀባው ደግሞ ልክ ዳዊት እንደተቀባው እስራኤልን እንዲገዛ ከእግዚአብሔር እንደተቀባ አብይ አህመድ ከሰው ሳይሆን መለኮታዊ ቅባ ሜሮን የተቀባው ነኝ፣ መዳን በእኔ ነው ብሎ ራሱን በዛ ድረስ የሚያስብ ሰው ነው። ሁሉም ሰው ስህተት ነው ከአብይ ብቻ። ስለዚህ አብይን የማይረዱ ሰዎች
በጠመዝማዛ መንገድ ውስጥ በፈተና ውስጥ ማለፍ የማይችሉ ሰዎች ናቸው። ወይም ደግሞ ቅንነት የሌላቸው የውስጥ ብርሃን ያጡ አይናቸው ማየት ያልቻሉ። ስለዚህ ይሄንን ለመስበክ ብልጽግና የት ሄዷል? ኮይሻ ሄዷል። ስለዚህ ብልጽግና ወንጌላዊ ፓርቲ ነው። ወንጌሉም ደግሞ በአብይ ዙሪያ የሚሰበክ ወንጌል። አንድ የፖለቲካ ፓርቲ አስተሳሰብ አለው። ይሄ አስተሳሰቡ ስልጣን ሲይዝ የመንግስት የፖሊሲ አቅጣጫ ይሆናል። ይሄ የፖሊሲ አቅጣጫ በማህበረሰብ ውስጥ ለውጥ እንዲያመጣ ተፈልጎ የሚቀረጽ ሁሉን አቀፍ ለውጥ እድገት እንዲያመጣ ቢያንስ እያንዳንዱ ዜጋ በነፍስ ወከፍ ጤናውን የጠበቀ ዜጋ፣ የትምህርት ዕድል ያገኘ ዜጋ፣ የሰላምና ደህንነት ዋስትና ያለው ዜጋ ወጥቶ በሰላም የሚገባበት ስርዓት የምትፈጥርበት የፖሊሲ አቅጣጫ ነው። ስለዚህ ብልጽግና የፖሊሲው አቅጣጫው መደመር ነው። መደመርን የሚያውቀው አብይ ነው። አብይ ደግሞ የመደመር የወንጌሉ አባት ነው። ስለዚህ ይሄ የፖለቲካ ድርጅት እንደ መንግስት ራሱን የሚያየው ስልጣን ላይ እንዳለ ቡድን ራሱን የሚያይበት መንገድ በህግና በስርዓት በፓርቲዎች ደንብ እንደዚሁም ደግሞ ራሱ በተቋቋመበት የውስጥ ደንብ የስብሰባ አጀንዳዎችን ቀርጾ የስብሰባ ጊዜ ሰሌዳዎችን አስቀምጦ ማዕከላዊ ኮሚቴው በሚሰበሰብበት ጊዜ ተሰብስቦ አጀንዳ ቀርጾ ተወያይቶበት ፖለቲካዊ አጀንዳዎችን አስቀምጦ የመውጫ ሀሳቦችን አስቀምጦ አሁን ያለበትን ዓለም አቀፍ አገር አቀፍ ቀውሶችን ገምግሞ የመፍትሄ ሀሳብ በማቅረብ መግለጫ ሰጥቶ አቅጣጫውን ያስቀምጣል። አብይ ግን የፖለቲካ ፓርቲውን የብልጽግናን የመደመር ወንጌሎችን የሚሰበስባቸው እሱ ህልም ባየ ቁጥር ነው። የሆነ ነገር ህልም ሲያይ ወይ የሆነ ሚዲያ አይቶ የሚያስደነግጥ ፕሮፓጋንዳ ከሰማ ህዝባዊ እምቢተኝነት ሊነሳ ነው፣ ህዝቡ በከፍተኛ ቀውስ ውስጥ ነው ያለው ምናምን የሚል ነገር ከሰማ ለስራ አስፈጻሚ ኮሚቴ ደውልና ስብሰባ ይጠራል። ስብሰባ ይጠራቸዋል። የሚወስዳቸው የሆነ ጫካ ነው፣ ወይ የባሌ ጫካ፣ ወይ ተልተሌ፣ ወይ ኮፈሌ፣ ወይ ኮይሻ የሆነ ቦታ ይወስዳቸዋል። እዛ ይወስዳቸውና የወንጌሉ ስብከት የሚጀምረው በፈተና ውስጥ እንዴት ማለፍ ይቻላል። ምቀኞች በዙብን። ለፀጉርና ለጥፍር ምቀኛ የሆነው ምላጭ ነው። ፀጉር ማደጉም አይቆምም፣ ጥፍርም በተመሳሳይ ምላጭም ሲያድግ ይቆርጧል። ምቀኞችም ልክ እንደዛ ነው። እድገታችን ለመግታት ምላጮች አስቸግሩኛል። ምቀኞች የሚያድግን ነገር እድገት አይገቱም። ምቀኞች ያለን ሀብት በምቀኝነት ሊቀንሱት አይችሉም። ይህን በአንድ ምሳሌ ለማስረዳት የፀጉርና የጥፍር ሁነኛ ምቀኛው ምላጭ ነው። ምላጭ ባገኘው አጋጣሚ ፀጉር ይላጫል፣ ባገኘው አጋጣሚ ጥፍር ያሳጥራል። ነገር ግን ጥፍርም ማደጉን አያቆምም፣ የራስ ፀጉርም ማደጉን አያቆምም።
ሰዎች በፈተና ውስጥ እድል ፈልቅቆ ያወጡ መሄድን ካላወቁበት በቀር በፈተና እና በምክንያት ታስረው የሚቆሙ ከሆነ ሀገርን መስራት ሳይሆን ቤተሰብ መምራት ይቸገራል። ጉዞ ጀምረናል። ኢትዮጵያ ወደ ላይ እየወጣች ነው፣ እየገሰገሰች ነው። የዓለም ግሎባላይዜሽን ማርኬት ውስጥ ሰብራ እየገባች ነው። ጊዜስ ከኔ አይደለም ችግሩ እየተባለስ እንዴት ይቻላል? እኔ እኮ አይደለሁም ሌላው ነው የሚጣላው። ስልጣን በነገራችን ላይ ከፍታ ነው ብዬ አላስብም። እኔ ስልጣን ላይ ስለወጣው ኢትዮጵያ ከፍታ ላይ ናት ብዬ አላስብም። እንደዛ የሚታሰብ ይመስለኛል በጣም እኔ ወይንም የኔ ቡድን ስልጣን ላይ ሲወጣ ኢትዮጵያ ከፍታ ላይ ወጣች ብሎ መተርጎም አንድ ትልቅ ችግር ይመስላል። ምላጭ የሚቃወመው ህዝብ ነው። እያደግን ነው፣ ለውጥ አለ። ለውጥ ስላለ ምቀኛ ይበዛብናል፣ ግጭት ይበዛል ነው የሚለው። ስለዚህ ይሄ የፈተናችን ጊዜ ነው። በዚህ የፈተና ማዕበል ውስጥ እኔን የሚከተለኝ እነማን ናቸው? መሲሁን የሚከተለው ማን ነው ብሎ ራሱን ይጠይቃል። በወጀቡ በታንኳ ላይ በመጽሐፍ ቅዱስ ትምህርት ክርስቶስ ወደ ማዶ እንሻገር ብሏቸው በታንኳ ላይ ደቀ መዛሙርቱን ሰብስቦ በባህሩ ላይ እየሄዱ ማዕበል ይነሳል። ትልቅ ማዕበል፣ የሚያናውጥ ማዕበል፣ ጀልባውን ሊገለብጥ የሚችል ማዕበል እና ጌታ ሆይ አድነን አድነን እያሉ ጮሁ። እሱም ተነስቶ ማዕበሉን በእጁ መዳፍ ቀጥ አደረገው። ግን አምላክን የሚያህል ነገር ይዘው ለምን ደነገጡ? ስለምን ትፈራላችሁ? እና በዛ ወጀብ ውስጥ ፍርሃታቸውን ሲያጽናና እንደነበረው ክርስቶስ አብይ አህመድም የብልጽግናው መሲህ በዚህ ወጀብ ውስጥ ትድናላችሁ። በወጀብ ውስጥ አይኑን ከፍቶ የሚያይ ያስፈልገናል። አሁን የጠፋው አይን ከፍቶ የሚያይ ነው። አይንማ ሁሉም ሰው አይን አለው፣ የልብ አይን ግን የለውም ይላቸዋል። ዝም ብለን እንደው አንድ ምሳሌ እንውሰድና ኢትዮጵያ ውስጥ ባለፉት 7 ዓመታት በጦርነት ውስጥ ሚሊየንስ የሆነ ወጣት ረግፏል። አሁን አማራ ክልል ያለው አክቲቭ ጦርነት በየቀኑ በድሮን ሰው እየሞተ ነው እና በድሮን ሰው የሚገለው አይኑን ገልጦ ስላላየ ነው። አብይ ጦርነት ውስጥ ያለው አብዛኛው ህዝብ አይኑን ገልጦ ማየት አልቻለም። እድገቱ ያመጣው ሞት ነው። ስለዚህ ሞት ብርቃችን አይደለም። ትላንትም አለ፣ ወደፊትም ይቀጥላል። ግን በዚህ ሞት ውስጥ ግን አይናችሁን እየገለጣችሁ ይዩ እያለ ተከታዩን የመለየት ስራ ይሰራል። የብልጽግና ወንጌል የተቀበለ በማዕበል ውስጥ የተቀበለ ማን ነው? ስለ እኔ እስከ ቀራንዮ ድረስ የሚሄደው ማን ነው? ይህንን የሚናገረው አብይ ነው። ልክ ራሱን መሲህ አድርጎ የሚያይ እና የዛ የወንጌሉ ተሳታፊዎችም ቁጭ ብለው አብይ በዚህ ማዕበል ውስጥ ሊያሻግረን የሚችል ብቸኛ አዳኝ አድርጎ ከመቀበል ውጪ ምርጫም ስለሌላቸው ጌታ ሆይ እያሉ የአብይን የተስፋ ዳቦ ከመጠበቅ ውጪ ምርጫ የላቸው። ለዚህ ነው ያልኩት የኮይሻ ወንጌል ያልኩት ይሄ ነው። የአንድ የፖለቲካ ፓርቲ ጉዳይ አይደለም። መንግስትን እንደሚመራ አንድ ሰው
ኢትዮጵያ ውስጥ ያለው ቀውስ እና ጦርነት እና መተላለቅ በጣም እኮ የሚገርም እኮ ነው። ገና ወደፊትም ይቀጥላል ነው የሚለው። ይሄ መበላላት ይሄ ቀውስ ግን የመጣው ምቀኞች ያመጡት ነው። ልክ እንደ ጸጉራችን ማደጋችን ግን ይቀጥላል። እያደግን ስለመጣን ነው ቀውስ የመጣው ይላል። በየትኛውም ዓለም እንደው የመንግስትን ጽንሰ ሀሳብ ለሚረዳ ሰው የአንድ ዜጋ የምጣኔ ሀብት እድገት እየተሻሻለ ሲመጣ የሰላምና ደህንነት ዋስትናው እየተሻሻለ ሲመጣ የጤና ዋስትናው እየተሻሻለ ሲመጣ የመማር ትምህርት የማግኘት እድሉ እየተሻሻለ ሲመጣ የሚጠይቀው ጥያቄ ምናልባት የዲሞክራሲ ጥያቄ ነው የሚጠይቀው። እድገት በባህሪው ሰው እያደገ ሲመጣ ፍላጎቶችም ከፍ እያሉ ሊመጡ ይችላሉ። ግን እያደገ የመጣው ሰው ፍላጎቶቹ የህልውና አደጋ አለብኝ ብሎ ግን አይጠይቅም። ወደዛ ደረጃ አይወርደውም። ራስ የመከላከል ጉዳይ ነው። የህልውና አደጋ አለብኝ የሚል እድገት በባህሪው ይሄን ያመጣ። የአብይ እድገት ግን የህልውና አደጋ የሚያመጣ እድገት ነው። ምክንያቱም አማራው አሁን እየተዋጋ ያለው የህልውና ጉዳይ አለብኝ፣ ይሄ ሰልፍ ዲፌንስ ነው፣ ራሴን ደግሞ መከላከል አለብኝ፣ የመጥፋት ጉዳይ ነው፣ እየጠፋው ነው፣ እየተፈናቀልኩ ነው፣ በዚህ ሀገር ውስጥ እንደ አንድ ዜጋ ምንም አይነት ውክልና አልተሰጠኝም፣ የሚጠብቀኝም መንግስት የለም የሚል ጥያቄ የሚጠይቅን ህዝብ ምን ይለዋል? አይኑን ገልጦ ያላየ ወይም ደግሞ ምላጭ ነው የሚለው፣ ምቀኛ ነው የሚለው። ስለዚህ አብይ የሚዋጋው ከምቀኞቹ ጋር። እነዚህ ምቀኞቹ ደግሞ በዋናነት የቀኑበት እድገቱ ያመጣው ውጤቱ ነው እና እድገቱ ያመጣው ውጤት የማይቀበሉ ምቀኞች ደግሞ እንዋጋቸዋለን። ትላንትም የነበሩ ነገስታት እየተዋጉ አልፈዋል፣ እኛም እንዋጋለን። ስለዚህ ይሄ የፈተና ጊዜ አያሳስባችሁም፣ እድገታችን ግን ይቀጥላል እያለ ለስራ አስፈጻሚው ወንጌላዊ ስብከት ይሰብካቸዋል። በዚህ ማዕበል ውስጥ ደግሞ እንዴት ማለፍ እንዳለባቸው ይነግራቸዋል። እኔ አሁን የዚህ ሰውዬ የጤና ጉዳይ ምናምን ከዚህ በፊት በተደጋጋሚ ጊዜ ፕሮግራም ሰርተናል። በጣም ብዙ በተለይ የጤና መኮንኖችም በስፋት ሀሳብ ሰጥተዋል። ሰውየው ከፍተኛ የሆነ ችግር አለበት። ይሄ ሳይኮፓት የሆነ የጤና ችግር ያለበት ሰው ነው። በራሱ ኢጎ፣ በራሱ መንፈስ ላይ፣ በራሱ ማንነት ላይ በጣም የሚያምን ሰው ነው። በዛ ደረጃ ውስጥ መታበይ ውስጥ የገባ ሰው እና መጀመሪያም ደግሞ ወደ ስልጣን ሲመጣ ስልጣን ታገኛለህ ተብሎ የመጣ ሰው ስለሆነ ራሱን የሚመለከተው መንፈሳዊ እንትን አድርጎ ነው የሚያየው። ብቻ እኔ እሱን ለመረዳት በጣም የሚያስቸግር ሰው። በእርግጠኝነት ግን መናገር የሚቻለው የጤና ችግር ያለበት ሰው ነው። ይሄ ሰው አገሪቷ ከጫፍ እስከ ጫፍ ደም እየፈሰሰ በየቤቱ ድንኳን ተጥሎ ዛሬ መርዶ ተነግሮት ወይ የሆነ ሰው ብቻ ሞቷል ከቤት ውስጥ። አማራ ክልል ላይ ያለው ሁኔታ ይሄ ነው። ይሄንን ፕሮግራም እየሰራን ሸዋሮቢት ከተማ ላይ ሰው ተገድሏል። የብልጽግና ካድሬ
ከነጠባቂዎቹ ሞተዋል። ቅርብ ጊዜ ብቸና አካባቢ የሰማነው ነው። በየቀኑ እንደዚህ አይነት ኦፕሬሽኖች አሉ። አማራው እርስ በርስ እንዲገዳደል አድርጎት ለሚገዳደልበት ምክንያት በዋናነት ስም ሲሰጠው እድገቱ በራሱ የፈጠረው ችግር ነው። ስለዚህ አማራው ላይ ያለ ጦርነት፣ በሌላም አካባቢ በትግራይ ላይ ያለው ጦርነት፣ ያን ሁሉ ወጣት ያስጨረሰው ጦርነት ፖለቲካዊ ጦርነት አይደለም፣ የቅናት ጉዳይ ነው። በጣም ነው የሚያሳዝነው። በጣም ይሄ ሰው ወንጌላዊ ስብከቱን ኮይሻ ላይ ሲያመጣ የመፍትሄ ሐሳብ አድርጎ ያመጣው በመግለጫ ምክትሉ ደግሞ መግለጫ ሲሰጥ ምንድን ነው ያለው? ስብራቶች አሉብን። አንደኛው ስብራታችን የወደብ ጉዳይ ነው። የወደብ ጉዳያችንን ያው የጦርነት ጉዳያቸውን እናስቀጥላለን ብሎ በይፋ ተናግሯል። ምናልባትም በቅርብ ጊዜ ወደዛ ሊገቡ እንደሚችሉ ግልጽ ነው። ሌላ ስብራቶቻችንም አሉ። እነዛ የተሰበሩ ስብራቶቻችንን እንጠግናቸዋለን የሚል የወጌሻ ብልጽግና ደግሞ መጥቷል። የተሰበሩ ስብራቶቻችን መጠገን አለብን። የኢትዮጵያን ቀሪ ስብራቶች ለመጠገን ፓርቲያችን ከህዝብ ጋር በመተባበር ከሌሎች ባለድርሻ አካላት ጋር በመተባበር የጀመራቸውን ጥረቶች አጠናክሮ የሚቀጥል እንደሆነ እና ለዚህም ሁሉም አመራር አባል የድርሻው እንዲወጣ ህዝቡም ሌሎች ባለድርሻ አካላትም ከኛ ጋር በትብብር እንዲሰሩ ብሔራዊ ጥቅምን ማዕከል በማድረግ በተለይ የኢትዮጵያን ስብራቶች ለመጠገን የባህር በር ጉዳይን ጨምሮ ሌሎች የኢትዮጵያ ስብራቶች አለቃው ደግሞ ምንድነው የሚለው? ብርሃን ያስፈልገናል። ስለዚህ የብርሃን መገለጥ ያስፈልገናል እና ይሄንን ፖለቲካዊ ትንተና ለመስጠት በጣም ይቸገራል ሰው። መንፈሳዊ ትንተና ካልሆነ ፖለቲካዊ ትንተና አድርጎ እንዴት ሰው ይሄንን ምንድነው? ለምሳሌ ስብራቶቻችን ሲል ምንድነው? ምን ለማለት ነው? ግልጽ አይደለም። ብርሃን ያስፈልጋቸዋል ሲል አብይ ምን አይነት ብርሃን ነው የሚያስፈልገን? የብልጽግና ብርሃን ነው የሚያስፈልገን? ምንድነው የሚያስፈልገን የሚለው ራሱ እዛው ሲናገር የልብ ብርሃን ያስፈልጋቸዋል። ስለዚህ የልብ ብርሃን መገለጥ ወይም ደግሞ እውነተኛው ማንነት ስንገልጠው አብይ እድገት አለ፣ እድገቱን አይናችሁን ገልጣችሁ ይዩ ይላል እና የአብይን እድገት ስናየው የሚሞት ሰው አለ። እሱ እድገት የሚለው በኮቴሽን ዝም ብዬ የማስቀምጠው በየቀኑ የሚቀበር ሰው አለ፣ በድሮን የሚመታ ሰው አለ። አብይ እድገት የሚለው የጦርነት እድገት ነው። እውነት ነው። ሶስተኛ ጦርነት ከፍቷል። አራተኛ ጦርነት ለመክፈት እየተንቀሳቀሰ ነው። ስለዚህ አይናችሁን ገልጣችሁ እዩ የሚለን እድገት የሞት እድገት ነው፣ የመፈናቀል እድገት ነው፣ የእልቂት እድገት ነው። ይሄ የእልቂት እድገት በጣም በሚያሳዝን ሁኔታ የሚገልጸው ይሄንን የሚቃወሙ ሰዎች ደግሞ ቀናተኞች ናቸው። በጣም እኮ ሼም ማለት እንዴት ነው የሚታሰበው? እኔ አሁን በጣም እያዘንኩ የመጣሁት እጣ ፈንታችን ሁሉ ሳስበው ይሄ ሰውዬ በፍጥነት የሆነ ገለል የሚልበት መንገድ ካልተገኘ በዚህ አስተሳሰብ የምንቀጥል ከሆነ እኔ አገሪቷ ምንም ጥያቄ የለውም። ምናልባት የዱር እንስሳ የሚጫወቱበት የአውሬ መፈንጫ ሊሆን ይችላል።
በቃ አልሞስት እኮ በዚህ አስተሳሰቡ ልንቀጥልበት የምንችለው አይደለም። ስለዚህ የኮይሻ የወንጌል ስብስብ አንዱ በዚህ በወጀብ ውስጥ መንፈሳዊ አስተምሮ ሊሰጣቸው እና ይሄንን ደግሞ ሊነግረን የደረገ የሥራ አስፈጻሚ ጉባኤ ነው። ሁለተኛው ጉባኤ ግን ራሱም እንደተናገረ ጦርነት ይቀጥላል እንዳለው ጦርነት ማስቀጠል ነው። ስለዚህ በቅርብ ጊዜ አዲስ ጦርነት ይከፈታል፣ ምንም ጥያቄ የለውም። እኔ አሁን 100% ከድምዳሜ በላይ እኔ ከዚህ በፊት ነው ቀድሜም የተናገርኩት፣ ግን አስፈላጊ ሆኖ ያገኘበት መንገድ የስልጣን ፍላጎቱ አብይ አህመድ የት ድረስ እንደሚሄድ ማሳያ ነው። በኢትዮጵያ ውስጥ ምንም የትኛውም ህዝብ ይለቅ የእቅዱ አካል ነው። ይሄ ሊያስጨንቃቸው አይገባም። ይሄ ደግሞ የፈተና ጊዜ ነው የሚለው። ስለዚህ ስልጣኑን ለማስጠበቅ የሚሄድበት መንገድ ግልጽ ነው። ጦርነት የሚከፍትበት ዋነኛው ምክንያት ደግሞ ራሱም እዛው በመግለጫቸውም እንደተናገሩት ምርጫ እናደርጋለን ብሏል። ስለዚህ የሚቀጥለው ምርጫ ነፃ ገለልተኛ የሆነ ምርጫ ማድረግ እንደሚፈልግ አሳውቋል። እዚህ ላይ እመጣበታለሁ። ብልጽግና ምርጫ ማድረግ አይፈልግም፣ ምርጫ ማድረግም ይፈልጋል። ምርጫ ማድረግ ይፈልጋል፣ ምርጫ ማድረግም አይፈልግም። ይሄንን በተወሰነ መልኩ ላስረዳችሁ። አንዳንድ የፖለቲካ ፓርቲዎችም የሰጡትን ሀሳብ ሚዲያ ላይ ሰምቼዋለሁ። እኔ ግን የፖለቲካ ፓርቲዎች በዚህ ጉዳይ ላይ ምንም አይነት ዝግጅት እንደሌላቸው እየገባኝ ነው። የሁኔታ ትንተና እንኳን አልሰሩበትም። የአብይ አገዛዝ ምርጫ ማድረግ የሚችልበት አውድ ቢያገኝ ምርጫ ማድረግ በጣም ይፈልጋል። ለምንድን ነው የሚፈልገው? እነ ጌታቸውን ስምረት ፓርቲ በሚል ትግራይ ላይ የተወሰነ መቀመጫ ማግኘት ይፈልጋል። ቢችል ከስምረት ጋር አብሮ በብልጽግና ውስጥ ተጣምሮ እንዲመጣ። ሁለተኛ አማራ ክልል ላይ በብአዴን መስለኔ በኩል የምርጫ ስፔስ ቢያገኝ እዛ አካባቢ ላይ የተወሰነ ድምፅ አሸንፊያለሁ ብሎ አጭበርብሮ መምጣት ይፈልጋል። ዝግጅትም አለው። በተመሳሳይ ኦሮሚያ ላይ፣ ደቡብ በአንጻራዊነት እጃቸው ላይ ነው ያለው። ስለዚህ እነዚህ አካባቢ ላይ የምርጫ ዝግጅት ቢያደርግ አብይ በሂደቱ ላይ የሚሳተፉ ሰዎች ደግሞ አንድ እነማን ናቸው የሚለው በጣም አስቸጋሪ ነው። ሁለት በዚህ ሂደት ላይ ነፃ የሆነ ቦታው በአብዛኛው የለም። አብዛኛው የምርጫ ስቴሽን በታጣቂዎች እጅ የተያዘ። ስለዚህ ነፃ መሬት በሌለበት ሁኔታ ላይ እጩዎችን አስመዝግቦ ጥበቃ አድርጎ የምርጫ ካምፔን ተደርጎ የምርጫ ድምፅና ውጤቱን ማሳወቅ አይቻልም። እሱ ፈተናው ሆኖበታል። ማድረግ ግን ይፈልግ ነበር። ስለዚህ ይሄ ፈተና የሚጋፈጥበት አቅም የለውም። የምርጫ አስተባባሪዎች ደግሞ እነዚህን እጩዎች ጥበቃ የሚያደርጉበት የምርጫ ካምፔን የሚያደርጉበት አቅም የላቸውም። የአገዛዙ ሰራዊት እንደሚታየው በሁሉም ቦታ ሚሊሻ አልቀረም። ኦሮሚያ ላይ እኮ እስረኛ ሁሉ ወይን ቤት ያለ እስረኛ ሁሉ የእድሜ ልክ የተፈረደበት ቱታውን አስቀምጦ ካኪ እየለበሰ ነው የአጭር ጊዜ ስልጠና እየተሰጠው በሁሉም አካባቢ እንዲገባ ይደረገው። እስረኛ ሁሉ አልቀራቸውም፣ እኛ ባለ መረጃ ማለት ነው። ስለዚህ እንኳን ሚኒሻው የለም። ሚኒሻ ምናምን የሚባል በሙሉ ተጠራርጎ አዲስ አበባ መሀል ሀገርና አማራ ክልል ነው ያለው። መደበኛ ሰራዊቱን ሰብስቦ
ወደብ በኩል በሚለው ትርክት እያሰባሰበ እንደሆነ እየተሰማ ነው። ስለዚህ ምርጫ ማድረግ ፈልጎ ግን ምርጫ ማድረግ የሚያስችል አውድ ከሆነ ያለው ምርጫ የማያደርግ ከሆነ ምርጫውን ማስረዘም አስቸጋሪ ቀውስም ይሆንበታል። ምክንያቱም ምርጫው ሲራዘም ተቃዋሚዎቹ ደግሞ የሚጠይቁት ምንድን ነው? የሽግግር መንግስት ይመስረት፣ ሁሉን አሳታፊ የሽግግር መንግስት ይመስረት የሚል ጥያቄ ይጠይቁት። ይህን ጥያቄ ደግሞ ብልጽግና አይቀበልም። ስለዚህ ይህንን ጥያቄ ብልጽግና የማይቀበል ከሆነ ምንድን ነው ማድረግ የሚገባውን? ምርጫውን ማስረዘም ነው። ስለዚህ የምርጫ ተርሙን የሚያስረዝምበት ግን ምክንያት ይፈልጋል። ምክንያቱ የውስጥ መረጋጋት እንደ አንድ ምክንያት አድርጎ ቢያመጣ የደካማ መንግስት መገለጫም ስለሆነ 5 ዓመት ሙሉ ጦርነት ላይ ነው ያለው። ስለዚህ አገሪቷን ማረጋጋት አልቻለም፣ የሽግግር መንግስት ይመስረት የሚለው ጫና ይበዛል። ስለዚህ ውስጣዊ ጉዳዩ ከአቅም በላይ አይደለም፣ እንደውም ተቆጣጥረነዋል፣ 90% ተሸንፏል። እዛም እዚህም ያለው ኃይል አሁን በየጫካ ውስጥ ገብቶ ሽፍታ ሆኗል ምናምን ነው የሚለው። ግን እያየን ነው። ያው ታንክ አልቀራቸው ዙ 23 አይቀር ምናምን። እንደውም ጭራሽ የነፃነት ኃይሉ የሚማረከውን 3 እና 4 መጋዘን ሙሉ ምርኮኛ ለቀይ መስቀል እያስረከበ እያሳየ ነው። ስለዚህ የኃይል አሰላለፉ ማን ጋር እንደሆነ ግልጽ ነው። ስለዚህ የውስጡን ኃይል ስበብ መስጠት አይችልም። አቅም አነሰኝ ማለት አይችልም። በውስጥ ኃይሎች ተዳክሜ የተሸነፍኩ ማለት አይፈልግም። እንዴት ይፈልጋል? የሚታሰብ አይደለም። ስለዚህ ምንድን ነው የሚያደርገው? ምርጫውን ማድረግም አልቻለም። አጠፋቸዋለሁ የሚላቸውንም ኃይሎች ማጥፋት አልቻለም። በሌላ በኩል ደግሞ የሽግግር መንግስት ጥያቄ እየመጣ ነው ያለው። ብቸኛ ምርጫ ይህንን በሌላ ምክንያት ማጠፍ ነው። ስለዚህ ስልጣኑን ብልጽግና ማስረዘም የሚፈልግ ከሆነ የመጀመሪያው ጥያቄ ሊሆን የሚገባው አዲስ ትርክቶችን መፍጠር ነው። የስልጣን ጉዳይ ነው። አሁን እኔ እየነገርኳቸው ያለሁት አዲስ ትርክቶችን ደግሞ የሚፈጥረው አዲስ ጦርነት በመፍጠር ነው። ይሄ ጦርነት አገራዊ የሆነ ስሜቶችን መፍጠር የሚችልበት ጦርነት መሆን አለበት። ይሄ ጦርነት ደግሞ ውጫዊ መሆን አለበት። አርቲስቱንም ገበሬውንም ምናምን ለማሰለፍ በዚህ ውስጥ እንቃኘዋለን የሚል ልክ 2012 ላይ ከህወሓት ጋር የነበረው የውስጥ ጉዳይ ቢሆንም ግን ፖለቲካው የተቃኘበት ትርክት ኢትዮጵያ ልትፈርስ ነው። በግልጽም በዛ በኩል የመጡበት መንገድ በተወሰነ መልኩ የፕሮፓጋንዳ ቅስቀሳው ወደዛ ጠምዘው ስለወሰዱት አብዛኛውን ህዝብ አሰለፈው። አሁን አብይ ያንን ማድረግ አይችልም በውስጥ ጉዳይ ላይ። በውጫዊ ጉዳይ ላይ ግን ይሄንን ስንናገር በተለይ አማራው በዚህ ጉዳይ ላይማ ሀገራዊ ስሜት ስላለው ዝም ብሎ ልቡን ከፍቶ ይቀበለኛል። ሌላው ማህበረሰብ ይነዳል። ደቡቡ ያው ግባ ሲባል ዝም ብሎ እየገባ የውሃ ሽታ ሆኖ ይቀራል። ስለዚህ ምንድን ነው ማድረግ አለብን? አዲስ ትርክቶችን መፍጠር አለብን። ምን አይነት ትርክት? የወደብ ትርክቶች። እነዚህ የወደብ ጥያቄ ቀስ እያለ ማለማመድ አብይ የፈለገው ጊዜውን ጠብቆ ነው። በነገራችን ላይ ከሰማን እዚህ ላይ መቼ ነው የጠየቀው? 2017 ውስጥ ነው እየጦዘ የመጣው።
ምርጫው 1 ዓመት ሲቀረው የምርጫው ተርም 1 ዓመት ሲቀረው ይህንን ጉዳይ ማለማመድ የተያዘው ማለት ነው። በተለይ ከ2016 ጀምሮ ወደዚህ 1 ዓመት ኦልሞስት 2 ዓመት ሲቀረው በተለይ 1 ዓመቱ ወደዚህ ደግሞ በጣም እየጦዘ ኦልሞስት ወደ ጦርነት ተገብቷል በሚባልበት ደረጃ ማለት ነው። የቃላት ጦርነቱ በጣም እየቀደመ የመጣበት ሰዓት ነው። ስለዚህ በዚህ የወደብ ትርክት ግን አብይ ምንድን ነው የሚፈልገው? በተግባር ማሸነፍ ያቃተውን የነጻነት ታጋይ የፕሮፓጋንዳ ብልጫ ወስጄበት አገራዊ የሆነ ቀውስ ብፈጥር ሌላውን ማህበረሰብ አብዛኛውን ህዝብ የድጋፍ መሰረት ስለማገኝ ይሄኛው ኃይል ፖለቲካሊ ይሸነፋል፣ ፖለቲካሊ ይመታል። በለመደው መንገድ ወይም ደግሞ ከኋላ እንኳን እንደው ቢወጋን የሚሰጠው ስም የባንዳነት ስም ነው። የግብፅ ተላላኪ፣ የሻዕቢያው ተላላኪ ምናምን የሚል የትርክቶች ከወዲሁ ማለማመድ የሚፈልገው አንዱ ይሄ። ምክንያቱም ናሬቲቭ ዝም ብሎ አይደለም። ህዝብ እንደ ህዝብ በዚህ ውስጥ መገለጥ አይፈልግም። ስለዚህ አብዛኛው ልሂቃን ከዚህ ራሱን እንዲነጥል የፕሮፓጋንዳ ስራ ቀድሞ መስራት ስለሚፈልግ ነው። ሁለተኛ ግን የምርጫውን ጊዜ ሰሌዳ አስረዝምበታለሁ። የምርጫውን ጊዜ ሰሌዳ ሳስረዝምበት እድል አገኛለሁ። ከዛ በኋላ የሚፈጠረው የምርጫ ጊዜ አይደለም፣ የሚፈጠረው የአሸናፊዎች ብያኔ ነው። ራሱ የምርጫው ውጤት የሚጠናቀቀው እንደ ሀገር እንቀጥልም አንቀጥልም የሚለው የሚበየነው የጦርነቱ ውጤት ነው። ስለዚህ በዛ ጦርነት ውስጥ ሰው ስለ ምርጫ አያስብም። ከዛ ጦርነት ውስጥ እንደ ሀገር እንቀጥል ወይንስ አንቀጥልም የሚለው ብያኔ ነው የሚሰጠው። እንደ ሀገር የመፍረስ አደጋ አለብን የሚል አደጋ ውስጥ ህዝቡ ከገባ እንደ ህዝብ ወዶ ሳይሆን በግዱ ይደግፈኛል። ባይደግፈኝ ውጤቱ ራሱ አደጋ ውስጥ ስለሚከተው። ሁለተኛ በውጤቱ ቢያሸንፍ ራሱ ከዛ በኋላ የሚደረገው የምርጫ ውጤት ባዶ ነው። ከዛ በኋላ ንጉሳዊ የሆነ ስርዓት መፍጠር ነው። ከዛ በኋላ ያለ ተቃዋሚ ራሱ ተሸናፊ ነው። ምናልባትም አገር ቤት ውስጥ የሚቀመጥ ተቃዋሚ አለ ብዬ አላስብም። በውጤቱ ከተሸነፈ ደግሞ ኪሳራው ብቻውን ሳይሆን እንደ ሀገር ይዞት የሚገባ ኪሳራ። ስለዚህ የ2018 ምርጫ የት ገባ ማለት ነው? ከምርጫ ቦርድ ወጥቶ ሀሳብ ሄደ፣ ወደቡ ላይ ሄደ። ስለዚህ የምርጫ ቦርድ የፓናል ዲስከሽን የምናምን ዲስከሽን ምናምን እሱ የይስሙላ ነው። እሱ የፕሮሲጀር ጉዳይ ነው። ምርጫ ቀድሞ ያለቀ ጉዳይ ነው። የምርጫው ውጤት ቀድሞ ቢያልቅም ቀድሞ የሚያልቅበትን የምርጫ ውጤት ግን መሬት ላይ መወሰን አልተቻለም። ያንን ማድረግ አልተቻለም። ያንን ማድረግ ያልተቻለበት ዋነኛው ምክንያት የታጠቀው ኃይል ጉልበት ስለያዘ ነፃ መሬት ስለያዘ እሱን ደግሞ በኃይል ማስለቀቅ ስላልቻለ ስለተሸነፈ። ስለዚህ ይህንን ሽንፈቱን ለመደበቅ ያለው ብቸኛ ምርጫ ሌላ ጦርነት መክፈት ነው ብዬ ደምድሜ እኔ በጣም በሴናሪዮ ነው የመጣሁት። የፖለቲካ ፓርቲዎች አንዳንድ የሚሰጡትን ሀሳብ ሰምቼዋለሁ። ምርጫ ማድረግ ካልቻለ ምንድን ነው ብለው አንዳንድ ሰዎች ሲጠየቁ በቃ ስልጣን ይልቀቅ፣ ስልጣን ለቆ ምናምን የሚል ነገር የሚናገሩ ሰዎች አሉ። ይሄ በጣም በጣም ደካማ አስተሳሰብ ነው ብዬ አስባለሁ። አንደኛ አብይ አህመድ ስልጣን አይለቅም።
እንኳን ስልጣን ሊለቅ አይደለም ገና የሚቀጥለውን 5 እና 10 ዓመታት ስልጣን ላይ ይቀመጣል ብሎ የሚያስብ ሰው ነው። ለዛ የሚከፈለውን ህይወት ሁሉ ይከፈላል እያለ ኢትዮጵያ ውስጥ ያለው የመሃል እንደው አገር ቤት ውስጥ ያለው ምርጫ ተኮር የሆነ ፓርቲዎች እኔ በርግጥ ፓርቲ ያለ ብዬ አላስብም። አንድ ወይ ሁለት ምናልባት ትንሽ በመግለጫም በምንም በተወሰነ መልኩ ንቃተ ህሊና አላቸው የሚለው ነው እንጂ አብዛኛው ምርጫ ጠብቆ እጩ ሆኖ ራሱን ባነር ላይ ሰቅሎ ምክር ቤት ለመግባት የሚያስብ ቅዠታም ተቋሚ ነው ያለው። በጣም ቅዠታም፣ ለምክር ቤት ብቻ ራሱን የሚያስብ ቅዠታም። ከዛ ውጭ ሁሉም አብዛኛው ያቺ ምርጫ ቦርድ የምትመድባት ገንዘብ አለች፣ እሷን ለመቀራመት ሳምሶናይት ይዞ የሚዞር ምናምን እንጂ እኔ ታጋይ ነው ብዬ እንደ ምሳሌ እንደ ማዕዘን የማየው ሰው የለም በራሴ እንደ ድርጅትም በተመሳሳይ። ስለዚህ እነዚህ ኃይሎች ደግሞ ግልጽ ናቸው፣ ይታወቃሉ። ጥርሴ አንበሳ አብይ እነሱ አይደለም አሁን ያስጨነቁት። ያስጨነቀው በዙሪያው ታጥቀው የሚንቀሳቀሱ ያሉ እነዚህ ታጥቀው የሚንቀሳቀሱ ኃይሎች በዋናነት ከአቅም በላይ የሆኑበት ዋነኛው ምክንያትም ከቁጥጥር ውጪ እየወጣበት ስለመጣ። ስለዚህ በቀጣይ ምንድን ነው የሚሆነው? በቀጣይ ሊሆን የሚችለው የአብይ አገዛዝ የምርጫ ሂደቱን በጦርነት ማስቀየስ ነው። ዓለም አቀፉ ማህበረሰብ ትኩረት የሚያደርገው በውስጥ የምርጫ ጉዳይ ሳይሆን በውጫዊ ጉዳይ ላይ በጦርነቱ ጉዳይ ላይም ስለሚሆን ምናልባት ለመደራደርም ከዛ በኋላ ዝግጁ መጀመር ነው የሚፈልገው እንጂ ከዛ በኋላ በድርድር ለመጨረስ ነው የሚፈልገው። ዋነኛ ታርጌት ፖይንቱ ግን የምርጫውን ተርም ማዘለም፣ ውጤቱ ራሱ ደግሞ የሚሰጠውን እድል መጠቀም። ይህንን በግልጽ ማመን ያስፈልጋል። በተለይ ኢትዮጵያ ውስጥ ያለ የተቃዋሚ ፓርቲ ራሱ መገምገም የሚገባው አብይ ምርጫውን ይፈልገዋል አይፈልገውም? ከዚህ ምርጫ እኛ የምናተርፍበት ምንድን ነው? በዚህ ሁኔታ ምርጫስ ማድረግ አንችልም፣ ስለዚህ አርፈን እንቀመጣለን ነው የሚሉት። አንዳንዶቹ ምርጫ ማድረግ አይቻልም፣ ስለዚህ ምን ይሁን የሚለው ላይ የመፍትሄ ሀሳብ የለም። የመፍትሄውን ሀሳብ ማምጣት የሚገባቸው ከወዲሁ ነው። አሁን አገር ቤት ውስጥ ያሉት እድል ከተፈጠረላቸው ምናልባት ሚኒመም ትንሽ እድል ያለ ምለው የዚህ ከምርጫ ጋር በተያያዘ ያለችው እድል ነች። ከዛ በኋላ ያለው የተቃዋሚ ፓርቲ በራሱ አሁን ማምቶ የሚሞት ነው። አሁን ትንሽ ነፍሱ ከባህሩ ያልወጣች የተቃዋሚ ፓርቲ ካለ የተቃዋሚ ፓርቲ ስብሰባ አድርጎ የመፍትሄ ሀሳብ ማምጣት ነው። የሁኔታ ትንተና መስራት ነው። ቢሮ ገብቶ ቁጭ ብሎ ምንድን ነው የሚያደርገው? እና ምርጫ ቦርድ ሰብስቦት በምርጫ ቦርድ በኩል አብይ ምንድን ነው የሚያደርገው? ምርጫው ማድረግ ይገባል እናደርጋለን ሲል ምርጫ ቦርድ በዚህ ጉዳይ ላይ አሁን አይበይንም። ብያን የሚሰጠው በኋላ ነው። ግን እንደዚህ አይነት ጥያቄ ግን ከማን እንዲመጣ ነው የሚፈልገው? ከተቃዋሚው ኃይልም እንዲመጣ ይፈልጋል። ብልጽግና ምርጫው ይራዘምልኝ አይልም፣ ግን ይፈልገዋል። ምርጫ ማድረግም ይፈልጋል፣ ግን አስቻይ ሁኔታ የለም። ይገባዋል እኮ ተቃዋሚዎቹም እኮ የሚጠይቁት ጥያቄ ይገባዋል። ግን ጥያቄ ከማን እንዲመጣ ነው የሚፈልገው? ከራሳቸው ከተቃዋሚዎች ደግሞ እንዲመጣ እያመቻቻቸው ነው። በጣም የሚገርመኝ እሱ ነው። ይህንን ጥያቄ አስገድዶ መጠየቅ ያለበት ምርጫ ቦርድ ነው። ተቃዋሚዎቹ ስትራቴጂክ የሆነ የሌላ የንድፈ ሀሳብ ትንተና ለመስራት ያለባቸው ዝም ብሎ ይሰበሰባል። በየሆቴሉ ይሰበሰብና ምርጫ ቦርድ በሚያወያየው ጉባኤ ላይ በዚህ ቀውስ ውስጥ ምርጫ ማድረግ አይቻልም ምናምን ብሎ ተንጫጭቶ ይወጣል። ማኪያቶ ጠጥቶ
ያ ወጥመድ የብልጽግና ወጥመድ ነው። በኔ ግምገማ ማድረግ የሚገባቸው ብልጽግናን አስገድደው ወደዛ መድረክ እንዲመጣ ማድረግ ይቻላል አይቻልም የሚለው ምርጫ ቦርድ እንዲያሳውቅ። ለምርጫ ቦርድ ጊዜ ሰሌዳ ነው የሚሰጡት። ስለዚህ የመውጫ ሐሳብ ልናገርና ሐሳብ ይጨርስ። አንድ የተቃዋሚ ኃይሎች ተሰባስበው ምርጫ ቦርድን በአስገዳጅ ሁኔታ ብልጽግና ይህንን ምርጫ ማድረግ ይቻላል አይቻልም የሚል የመልስ እንዲሰጥበት ማድረግ። ከዛ በመነሳት ተቃዋሚዎቹ 3 ስትራቴጂዎችን መጠቀም ይችላሉ። አንድ የተቃዋሚ ኃይሎች የሽግግር ምክር ቤት መሰየም። የተቃዋሚ ኃይል የሚፈላለገው የሽግግር ምክር ቤት በመሰየም ይሄ ሽግግር ምክር ቤት ለዓለም አቀፍ ማህበረሰቡ ጥሪ ማድረግ ይችላል። ፖለቲካ ነው። በኢትዮጵያ ውስጥ ያለው ቅቡልነት ያለው መንግስት ስለሌለው እየፈረሰ ስለሆነ ዓለም አቀፉ ማህበረሰብ እውቅና እንዲሰጠው መግለጫ መስጠት ለሚመለከተው። በሶስተኛ ከዚህ የሽግግር ምክር ቤት ጋር የታጠቁትን ኃይሎችን በውጭ ያሉ ሊቃን ቴክኖክራቶችን በሙሉ ጥሪ ማድረግና የምክር ቤቱ አባል የሚሆንበትን የመውጫ ሐሳቦችን ማዘጋጀት። እንደዚህ አይነት የፖለቲካ ብልጫ በመውሰድ ብልጽግና ወደ አስገዳጅ ሁኔታ መፍጠር ይቻላል። ከዛ በኋላ የሽግግር መንግስት ይመስረት የሚል ጥያቄ ይመጣል። እኔ ይሄንን እንደ አንድ ሐሳብ ብታዩት ጥሩ ነው ብዬ አስባለሁ እንጂ ብልጽግና በሚያፈሰው ቦይ ውስጥ እየገባችሁ ምርጫ ማድረግ አይቻልም ብሎ መቀመጥ ራሱ ብልጽግናን መጥቀም ነው። እሱም የሚፈልገው ከተቃዋሚዎች እንዲመጣለት ነው። ምርጫ ማድረግ ይቻላል አይቻልም ምንድነው ሐሳቡ ብሎ አስገድዶ መጠየቅ የእናንተ ፋንታ ነው። ይቻላል የሚል ድምዳሜ ካለው እንደሚቻል በተጨባጭ ያሳይ። እስቲ እቺ የእጩ ምዝገባው ይደረግ። እስቲ የቢሮ ክፈቱ፣ ጥበቃ እየመደበ እስቲ በየአካባቢው ላይ ቅስቀሳ ይደረግ። የምንድን ነው የጊዜ ሰሌዳው የማይጠቀመው? የሚያስችል ሁኔታ እንደሌለ ስለሚገባው። ስለዚህ ከዚህ ለመውጣት እነዚህ አይነት የፖለቲካ ስራዎችን ብትሰሩ እየበለጣችሁ ትሄዳላችሁ። ዓለም አቀፉ ማህበረሰብ የውስጡ ጉዳይ ትኩረት ይዞ የሚከታተል ይሆናል። ከዛ ውጭ ግን ብልጽግና መጠቀሚያ አድርጓችሁ በብልጽግና ቦይ አትፈሱበት የሚል ምክር ሀሳብ ለመስጠት ነው። የጽናት ሚዲያ ቤተሰብ በሚቀጥለው ሌላ ፕሮግራም እመጣለሁ። በጣም ረጅም ፕሮግራም ነው የተወያየንበት። ስላዳመጣችሁ ከልብ እናመሰግናለን። ጽናት ሚዲያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልን እኔ ከዚህ እሰናበታለሁ። ሰላም።